ፈገግታዋ ተመልሷል። ፈገግታዋ የተመለሰበት ምክንያት ምንድን ነው? ሰርጋቸው ስለደረሰ የሰርጋቸው ዝግጅት እየደረሰ ነው። እንዴት ነው የምሞሽረው? እያለች በጣም በደስታ በፈገግታ ፈገግ እያለች ትገኛለች። ናሆሚም እንግዲህ ሲመኘውና ሲያስበው የነበረው ሊሳካለት ነው። አሁን ናሆሚ ሀሳብ ላይ ነው ያለው። ምንድነው ሀሳብህ ሲባል እንዴት ነው ሰርጉ የሚወጣው? እንዴት ነው እያለ ሁሉንም ነገር እያሰበ ይገኛል። እንዲህ ውዴ ለምንድን ነው የምታስበው? እኔማ እንዲታስብ አልፈልግም እያለች እሷም አይ ውዴ ይህ እኮ የደስታ ሀሳብ ነው የሌላ አይደለም እያለ ስለ ሰርጋቸው እየተወያዩ ይገኛሉ። እዚህ ጋር እንግዲህ እንደምትመለከቱት ኪራ ምን እያለ ይገኛል? መሩን እያዝናናት ይገኛል። ስለ ሰርጉ ጉዳይ በጣም ፈታ እያደረጋት ይገኛል። እዚህ ጋር በሚያሳዝን ሁኔታ ኤደን እና ሀና እየተጨቃጨቁ ይገኛሉ። የሚጨቃጨቁበት ምክንያታቸው ምንድን ነው ወደሚለው ስንመለስ ኤደንና ሀና የሚገናኙበት በኪያ ጉዳይ ነው። ኪያም ደግሞ እናቷ ሄኖክን በተናገረችው ንግግር ተበሳጭታ ራሷን ደብቃለች። የኪያ እናት አሁንም ጥሩ እየሰራች እንዳልሆነ ግልጽ ነው። ምክንያቱም የኪያ እናት ህይወት ቢበላሽም እንኳ ልጄ ደግሞ የልጄ ህይወት የወደዳ ሰው ሁሉ የልጄን ህይወት እንደኔ ያበላሻል ማለት አይቻልም። ምክንያቱም የእሷ ህይወት ሌላ ነው፣ የእናትየቱ ህይወት ሌላ ነው። በልጆቹ ፍቅር ባትገባባቸው ጥሩ ነው። የሀናና የኪያና የሄኖክ ፍቅር ደግሞ ጥሩ እንደሚሆን አንጠራጠርም። ከዚህ በፊት ብዙ ተመራምረዋል፣ ብዙ ቻሌንጆችን አሳልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምናላችሁ፣ እኔ ያለው አልሐምዱሊላህ። ትናንትና ስለቀረው በጣም ይቅርታ እያልኩኝ እንግዲህ አብሬያችሁ የምቆይ ይሆናል። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ ስል በትህትና በአክብሮት የምጠይቃችሁ ይሆናል። ይህንን ቤት ልትቀላቀሉ ስትሉ በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በትህትና ማሳስባችሁ ይሆናል ማለት ነው። ውድ ተመልካቾቻችን ሁላችሁንም ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ደግሞ ለምታበረታቱኝ ኢትዮጵያውያን እጅጉን ከልብ አመሰግናለሁ ማለት ነው። ሁላችሁም ሰብስክራይብ አድርጉ። እንግዲህ ቅዱስን ተመልከቱት። ያችንም ይችንም ሲያስታርቅ በዛም እየሄደ እነዛን ሲያስታርቅ ወይም እየመጣ እነዛን ሲያስታርቅ ቅዱስ እንደውሱ ዝም ብሎ ቀረ ማለት ነው። ያንተ ሰርግ የምታበላ መቼ ነው እያሉ እነሱም ወደ እየያዙበት ይገኛሉ። ውድ ተመልካቾቻችን ሁላችሁም ለቤታችን አዲስ ይሆናችሁ የደወል ምልክቷን በማብራት ቤተሰብ ሁኑ ስል በትህትናም በአክብሮትም የምጠይቃችሁ ይሆናል። እንግዲህ ጠብቁኝ ትንሽ መዲያሚን ምሳ ትበያለሽ ወይ ብዬ እስኪ ልደልዓት እና እመጣለሁ። ልደልዓት ደለዋቸው ወዲያሞቻቸውን እንግዲህ እየደላችሁ እንደኔ ማለት ነው። የኔ ማዳም ባባ ከሌለ በጣም ሀቅንጭላትሽ ተቅለሽ ኮኮ ብለሽ እንዲህ ህፃን ልጅ አጫውች ነው የምትለው ማለት ነው። እሱ የኖረ ጊዜ ብቻ ነው ነቃ ነቃ የምትለው እንጂ እሱ ከሌለ ኦ ማይ ጋድ ልነግራችሁ አልችልም ማለት ነው። ምንም ማድረግ አልችልም። እንግዲህ ማርያም ያው እንደነገርኳችሁ መንከባከብና ከቅንጭላት የመስቀል ነው ያለብኝ ማለት ነው። እናንተ ሙቀቱ እንዴት አድርጓችሁ ነው ቤተሰብ? ወይ ሙቀቱ ወንድሞቻችንን አለ ይጠብቃቸው። ምንም እንዲነው የሚባለው ሱብሃንአላህ በጣም ይሞቃል። በጣም ሙቀት አለው። ኦሚ ወይ بحطها السفرة
حط الصفرة خلاص أنا أديتشو እንደነገርኳችሁ እንድንከባከባት እንድላት ትፈልጋለች። ካልተንከባከብኳና አትፈልግ በቃ የሆነ እንድንከባከባት እንድላት። እናንተ የሞቅ ሰላም ምን አባት ሆኖ የሚሸተው ውሃ ተዘፈች በጠብጠኝ ሴትዬ ዝብዝበን ጥሬ ዝም ብላ ብታኖረው ጥሩ ነው። ይድረቅ። በጣም ከእንትኑ እየሸተተ ነው። ሁለት ነውና መጥበህ አሰርተዋል። አንድ ሌላ መጥበህ ማለት ነው። እና እቃ ምናምን የለም። ዝም ብለው የሚበሉበትን እዛ ይጥሩታል። እና ከዛ ሸቷል። የሚገርማችሁ ነገር እኔ ከእቃ ማጠቢያው ላይ ከእንትኑ ላይ አታኖሪ እላታለሁ። እሷ ሁል ጊዜ አትሰማም። በቃ እንደዚሁ እናንተ እሳቱን ያጠፋ መስሎ ነበረ። እንኳንም ህጅ አልቀረው እዛው ህጅ ቀረች። ቢሆን ኑሮ ተቃጥሎ ነበረች። የሰራኋት ሩዝ ተቃጥላ ነበር። ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁንም እንዳትረሱ። አበረታቱኝ። ለሁሉም ሰው እንዲደርስ አዳርሱልኝ። እዚህ ጋር እንግዲህ እንደምትመለከቱት ነው አሁን እየተወያዩ ይገኛሉ። ባለፈው ህይወታቸው ጋሽም እንግዲህ እንደምትመለከቷቸው እየመካከሯቸው ይገኛሉ። እናንተ የዛሬውን ቪዲዮ ሁሉንም ነው እንዲህ የሰራስኩትኝ። እዚህ ጋር ኤደንና ሀረግዬ እያወሩ ይገኛሉ። የኪያ እናት በጣም ስህተት እንደሰራሽ በዚሁ አጋጣሚ ልነግርሽ እወዳለሁ። የልጅሽን ደስታ ካልወደድሽ የማንን ደስታ ልትወጂ ነው? የምር ማለት ልጁ እንደውም ኪያን የምትወደውንና የማትወደውን መለየት ነው እንጂ ያለብሽ ልጅ እንዳትጎዳ ካልሽ አንቺ የኔ ህይወት ልጅ እንዳይገጥማት አይባልም። ምክንያቱም ለምን የአንቺ ህይወት በልጅሽ ጋር አይገናኝም። የአንቺ ህይወት ሌላ ነው፣ የልጅሽ ህይወት ሌላ ነው። የምር ገና ለገና እኔ የልጅ አባት እንደዛ አድርጎኛል ብለሽ የልጅሽን ህይወት ማበላሸት፣ የልጅሽን ህይወት መበጥበጥ የለብሽም። በፈጣሪ ሰው ሁላችሁም ሰብስክራይብ አድርጉ። በጣም የኪያ እናት ባለ ሁሉም ሰው እንደተናገረው ልትስተካከል ይገባል። ምርጫዋን ልታከብርላት፣ የወደደችውን ልትወድላት ይገባል። ልክ ተመልካቾች እንዳላችሁት ብዙውን መሆን ያለብን ነገሩ ማለት ነው። ወዳችኋለሁ። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። እንደነገርኳችሁ የመዲያኒ ሚሳ ላደርስ ነው። በሴት የሆነ ነገር ነው የሰራሁትኝ። በሴት የሆነ ነገር ስላችሁ ያለውን አሟሟቅኩኝ። ቶሎ ለሂድ እዛ እስከምደርስ ካልዘጋብኝ ጸልዩልኝ ማለት ነው። ቪዲዮ ከተቋረጠ ሁለተኛ ቪዲዮ መስራት አልችልም። በቃ ደክሞኛ። ምክንያቱም አሁንም ቪዲዮ መስራት አልችልም ማለት ነው። ወይኔ የከርከሮ ላይ ነው የሚባለው። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ጠፋን ብዬ ነበር፣ አልጠፋም። ይጠፋን ብዬ ነበር። እየጸለይኩ ነው መሰለኝ፣ ሳይጠፋ ደረስኩኝ። እየጸለይኩ ነው። ጸሎት ብሏል። ጸሎት ዞን ያዳ ግንበሩን ጎጃም ነዩና
እሺ ምን ነበረ? የት ነበረ ሎሚ? ትንሽ አንቺ ነፊ በቃ ይሄ ስልባቦት የሆነ ልጅ ነው የገረመኝ። እኔ እኮ ስልባቦት የሆኑ ሰዎች እንዴት እያደረጉ እነሱ በቀርቡት ይሄን አይመስላችሁም? ይህ ሰውዬ አሁን አታድሎ ገብቶ ሊዘርፍ ማለት ነው። የሚገርማቸው ስልባቦት ሌላ። እዚህ ጋር ደግሞ ኤደን የኪያን መልእክት እያነበበች ትገኛለች። የኪያን መልእክት እያነበበች ትገኛለች። ዛሬ በዚህ ቪዲዮ ላይ ብዙ ሰብስክራይብ እፈልጋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሁሉም ሰው እንዲደርስ አዳርሱ። እሺ አዳርሱ። ተናግሬያለሁ፣ ነገርኳችሁ። እሰይ ትላለች ብዬ እኮ እኔ ዝም ብዬ አንዳንድ ጊዜ እያወቅኩኝ ማለት ነው ችላ እላለሁ። ታውቃላችሁ ሴትዮቱን አፏ ዝም እንደማይል አውቃለሁኝ ትለኛለች ትላለች እያልኩኝ አሁን ሙሉክያ እየተበላ ነው። ሰላጣ ምን ያደርጋል ከሙሉክያ ጋራ። ግን እሷ በቃ ላዚም መናገር አለባት ማለት ነው። ብቻ አልሐምዱሊላህ አላኩል ሐል እንደው እያልን ኖርን ጨስነ ያለ ጊዜያችን ሽበታችን በቃ ጸጉራችን ነጭ ጸጉር ወጣ ሁሉ። ኧረ ወይኔ እንደው ምን እናድርግ? እንደው እነ አረቦች የሚገረፉ ቢሆን አሁን እንኳ መገረፍ ነበር ያለባቸው ማለት ነው። ኤደን እንግዲህ እንደምትመለከቷት የኪያ መልእክት እያነበበች ነው። አንብባም ደንግጣለች። እንዴት ነው ምነግራት እያለች በጣም እየተደናበረች ትገኛለች። እዚህ ጋር እንግዲህ እንደምትመለከቷትም ጽናትዬ አባቷን አገኘች። አባዬ እያለች ከአባቷ ጋር ጥሩ ጊዜ እያሳለፈች ትገኛለች ማለት ነው። ባይበላ ባይጠጣ ባይገባ ከቤት ደህና አደራችሁ ሲል ኩራት ነው አባት አለ አይደለም? ኩራት ነው፣ እውነት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ። በያላችሁበት ቦታ ሰብስክራይብ አድርጉ ነው የምላችሁ። ሁላችሁም ሰብስክራይብ አድርጉ። ማነው እስኪ ሰብስክራይብ እያደረገ የሚያበረታታኝ የሚያሳድገኝ ማለት ነው? የኔን እድገት የሚወድ የኔን መለወጥ የሚወድ ማን ነው? ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር በማድረግ ቤተሰብ ሆኖ ስንል በአክብሮት እንጠይቃለን። ሀኒቾ እንግዲህ እንደምትመለከቷት በጣም ጓደኞቿን ለማስታረቅ የማታደርገው ነገር የለም። እንዲህና ጥሩ ልብ ያለው ሰው ማን አለ? ምክንያቱም በዚህ ዘመን የሚያጣላ እንጂ የሚያስታርቅ ጓደኛ የለም። እና ሁላችሁንም እንወዳችኋለን፣ እናከብራችኋለን። ፕሊዝ ሰብስክራይብ አድርጉ። ወይኔ ሙቀቱ እናንተ ምን እዚሁ በቃ የፈጣሪ ያለ አሁን ሻህር ስንት ነው? አሁን ሻህር 12 ሊገባ ነው አይደለ? አሁን ከሻህር 12 በኋላ እንዴት ሊሆን ነው? ያ አላህ ቢረሕመትክ እስኪ አንተ በረሕመትክ ዘነልን ያ ከሪም ያ አላህ። በጣም እኔ እንጃ ልነግራችሁ አልችልም። አላሁ አልዓዚም በጣም እኔ እንጃ በሙቀቱ ነገር ማለት ነው። ልብ ነው ሸርተት የሚያደርገው። አሁን እኔ ሌላ ስራ ቤት ወዲ ጽዳት ምናምን ልገባ ነበር። በቃ አልቻልኩትም፣ ፈራሁት። ሽንት ቤት ምናምን ላጣጥብ ነበረ። ነገር ግን ወይኔ ጉዲ በጣም ነው የፈራሁትኝ። ወንድሞቻችን አላህ ይህዲኩም፣ አላህ ይድረስላችሁ፣ የምር አላህ ይድረስላችሁ። እኛ እዚህ እንደዚህ የሆነ እናንተ እንዴት ናችሁ? እንደሆነ ብርዱ ሲመጣ ብርዱ አይቻል፣ ሙቀቱ ሲመጣ ሙቀቱ አይቻል። እንዴት ብለን እንደምንኖር እንዲሁ ብቻ አልሐምዱሊላህ አላ ኩሊ ሀል የዱንያ ኑሮ እንደሆናት ሁላችንም አልሐምዱሊላህ እያልን
ጊዜያችን ማሳለፍ ነው ያለብን ማለት ነው። ሌላ ምንም አማራጭ የለንም ማለት ነው። ቤተሰብ ሁላችሁንም እንወዳችኋለን። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስተው ሁላችሁም ሰብስክራይብ አድርጉ ፕሊዝ። እንወዳችኋለን። በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ይህንን ቪዲዮ እንግዲህ እንደምትወዱት አልጠራጠርም። የደወል ምልክቷን የተጫናችሁ ቤተሰብ ሁኑ። ውጭ የሚሄድ ሰው አሁን በዚህን ሰዓት ያ ረቢ ያ አላህ፣ እኔ እንዴት እንዲፈራሁት ነው የምላችሁ። ገና በገና እሳት ነው የሚተነፍሰው። በቃ በሩን ክፍት ስታደርግ ወደዛኛው ሹጋ ልንገባ ስንል ምናምን ያ አላህ ያ ረቢ ለከል ሐምድ ሽክር ተንፋሹን ነው የሚተነፍሰው። በቃ ያ ረቢ ያ ረቢ ያ ከሪም ወይ ጎቤው ደግሞ በጣም ሌብነቱ ጣናበት መሰለኝ። አይ ጎቤው ኪራ እንግዲህ ተመልከቱት። ፂን ፍቅር እያጫወተ ነው ከፂ ጋር። ፂም እንግዲህ ተመልከቷት ምን እያደረገች ነው? እዋክህን እያለ ሙና ነው። ፂ ግን ከሳ ብላለች። ፊቷ በርጨው ጨው ብሏል። ሙና ነው። የምርም ኪራና ጽናት ባልና ሚስት ናቸው እንዴ እናንተ? ሁላችሁም ሰብስክራይብ አድርጉ። ሰው ሲጃጃል ጓዝ ይፈጃል ትላለች አያቴ። ተጃጃልኩ እኮ እኔም በቃ ትናንትና አሁን ስል ቪዲዮን ሳልሰራ ቀረሁኝ ማለት ነው። ምክንያቱም ስራ ስለሆንኩ አሁን ስል ሳልሰራ ቀረሁኝ። ሌሊት 7 ሰዓት ምናምን ነው ክላሴ የገባሁትና በዛን ሰዓት ቪዲዮ ቀርጬ ምናምን እንቅልፍ የመጣ ተኛሁኝ ማለት ነው። እና ሁላችሁንም እንወዳችኋለን። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱ፣ ተሰነባበቱ። ሁላችሁም ደህና ዋሉልኝ። እንግዲህ ይህንን ቪዲዮ እስኪ ማታ እንደው 10,000 ኬ ገብቶ ዱባይ ህይወት 10,000 ኬ ብታስገቡኝ እንደው ምን አለበት? ኧረ ተው እንደው አንዲት መዳም ቤት ያለ የሸቃላ ብታበረታቱ እናንተ እንደው ምናችሁ ነው የሚቀንሰው? የሚቀንስባችሁ ነገር አለ? ዋህ ተይኹንኹማ። ይሄ ሙቀት እኮ ገና በገና ያሳብደኝ ገባን። ይህን ማለት ነው። እንግዲህ ለመጾም ዝግጁ ሆኖ ነገ ዛሬ ቅዳሜ ነው፣ ነገ እሑድ ነው። የዙልሂጃ ጾም ሰኞ ይጀመራል እየተባለ ነው። እንግዲህ ሰኞ ነገ ወዲያ ነው። ራሳችሁን ዝግጁ አድርጋችሁ መጾም የምትችሉ መጾም አለባችሁ ማለት ነው። ከቀናቶች ሁሉ በላጭ የሆነው ቀን ማለት ነው። ዙልሂጃ ወር 10 ቀናቶች ናቸው። በጣም መላእክቶች ምድር ላይ የሚወርዱባት ቀን፣ በጣም የአረፋ ቀን በጣም ከባድ የሆነች ቀን ናት። መላእክቶች መሬት ላይ ወርደው ዱዓ የሚያደርጉልን ቀን ነው። በዚህን ቀን ሁላችንም አላህን እጃችንን ዘርግተን ልንለምን ግድ ነው። አላህን ሐሳባችንን እንዲያሳካልን ሁሉን ነገር እንዳሟላልን ዱዓ ማድረግ ጸሎት ማድረግ ነው ያለብን ማለት ነው። ሁላችሁም አላህ ልባችንን ቅን ያደርግልን። ስራ የሌላችሁ ስራ ይረዝቃችሁ። ስራ ፈልጉ እስቲ መዲና ያላችሁ ማለት ነው። ስራ ያላችሁን ያለነውን ደግሞ ገንዘባችን ይባርክልን አላህ እያልኩኝ አብሬያችሁ የምቆይ ይሆናል። ሁላችሁም ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላለሁኝ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ፣ ብዝዝት ይበልልኝ። በያላችሁበት የዓለም ዳርቻ በሰላሙን ሁሉ ተመኘሁላችሁ።
ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለሁሉም ሰው እንዲደርስ አዳርሱልኝ ማለት ነው። እንግዲህ በሳዑዲ በረሃ እንደነገርኳችሁ በጣም ሙቀት ነው። እስከ ዛሬ በጣም ብርድ ነበረ፣ ያኔ ደህናና ጥሩ አየር ነበረ። አሁን ላይ ግን ይህን 2-3 ቀን ሳምንት በተለይ ያ አላህ በጣም ዛሬ ላይ ደግሞ እስኪ ደረጃተል ሐራራ ስንት እንደሆነ አየዋለሁ። ዛሬ በጣም ጨምሯል። እናንተ ደግሞ ቀኑ ምን ድንጉር ነው? እንደው ቀኑ ምንም አይሄድም፣ ሌሊቱ ምንም አይቆይ፣ ቀኑ ግን የተላዛለዘ ነው። የሬን እምላችሁ ዙሁር ቶሎ ያዝናል፣ አሱር ግን ይቆያል። እንቅልፋችን ያው መሽሽት አድርገን ስለምንነሳ ይሆን ዙሁሩ ቶሎ ነው የሚሄድብን። ለምንድን ነው? ከዙሁር በኋላ ግን እስከ አሱር ባለው ያለው ጊዜ አረዛዘሙ፣ ከዛ ከአሱር እስከ መግሪብ በጣም ረዝም ጊዜ ነው ማለት ነው። እና ሁላችሁም ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።